ሀገራችን ላይ ሆስፒታሊቲ ሲነሳ ሪዞርት ከከተማ ወጥቶ መዝናናት የተለያዩ አይነት የፋሚሊ ስፔንዲንግ ታይም ወይም ቤተሰብ ጋር የምናሳልፍባቸው ቦታዎች ሲነሳ ኩሪፍቱ ግንባር ቀደም ወይም መጀመሪያ ወደ ጭንቅላታችን የሚመጣው ብራንድ ነው። በዛሬው ሲኢኦቹ የኩሪፍቱ ባለቤት መስራች ዋና ስራ አስፈጻሚ ከአቶ ታዲዮስ ጋር እስቲ ከተማችንን ዞር ዞር እያልን የኢንተርፕረነርሺፕ ወይም የስራ ፈጠራ ጉዟቸው ምን ይመስላል፣ ኩሪፍቱስ ምን ያህል ጊዜ ሆነው እነዚህ እናደርጋለን፣ እንወያያለን። መጀመሪያ በጣም አመሰግናለሁ አቶ ታዲዮስ ለጊዜዎት። እኔም በጣም አመሰግናለሁ። ቴንክ ዩ። እሺ እስቲ ከሪሰንቱን ጀምርና የቡራዩ አፍሪካ ቪሌጅ ተመርቋል። መጀመሪያ ኮንግራቹሌሽንስ በሱ ከዛም ደግሞ በሴት ልጅም ደግሞ ጋብቻ በጣም እንኳን ደስ አሎት በድጋሚ። ጥሩ ፕሮፌሽናልም ፐርሰናልም ላይፍ ማይልስቶን የሆነ ጊዜ ነው አይደለ? በጣም እንዴት ነበር? እስቲ how was አፍሪካ ቪሌጅ? አፍሪካን ቪሌጅ መጀመሪያ ስለተጋበዝኩ በጣም አመሰግናለሁ። ቴንክ ዩ። አፍሪካን ቪሌጅ ድሪም ነበር ለኔ። በጣም ብዙ አመት ሰውነቴ ውስጥ የነበረ መውጣት ያልቻለ ሲታገል የነበረና መጨረሻ የተወለደ አንጋፋ ልጅ ሆኗል። በጣም አሪፍ። ምን ያህል ጊዜው ነው? ቦታውን አኳር ካረግነው 8 አመት ሆኖታል። ግን አክቲቭሊ ስራውን እየሰራን የነበረው ለፓስት 2 አመት ተኩል አካባቢ ነው። አሁን አልቆ ስራ ላይ ውሏል። ስራ ላይ ከመዋሉም በላይ አልፎ ደግሞ በጣም ጥሩ የእንግዳ እየተቀበልን እያስተናገድንበት ነው። ሀሳቡ ነው ዋናው ሀሳቡ። የአፍሪካን ቪሌጅ የተባለበት ምክንያት ኢትዮጵያ being the political capital city of Africa not having ምንም ያንን ሊመጥን የቻለ ነገር ባለመስራታችን እስከዛሬ እና ያንን ጉለት ማሟላት በመቻላችን በጣም አሪፍ። አሁን ይሄኛው አሁን ያለውን ነው። እስቲ ወደ ኋላ እንመለስና የተለያዩ ሪሰርቾች ሳደርግ ማይግራንት ወይንም ስደተኛ እንደነበሩ ሰምቻለሁ። ልክ ነው አይደለ? ሱዳን ውስጥ ካልተሳሳተ። በጣም 3 አመት። ምን ያህል ጊዜ? 3 አመት። 3 አመት። እሺ እስቲ ሜንታሊ ምን ያህል ይቀይራል አንድ ሰው? ከአገር ውስጥ ሆነን ስንኖር አብዛኛውን ጊዜ ነው ሀገር ስላደግን ያን ያህል አናውቀውም። ግን ምን ያህል ስራ ፈጠራ ላይም አስተሳሰብም ላይ እንዴ ነው አንድ ሰው ከሀገሩ ወጥቶ ሌላ ሀገር ላይ ስደተኛ ሆኖ ሲኖር ምን ያህል ጠንካራ ያደርጋል? ስራ ኤቲክስንስ ቢልድ ያደርጋል ብሎ ያምናሉ? የስደት ኑሮ ባለህበት ጊዜ በጣም ከባድ ነው። ግን አልፈኸውና እግዚአብሔር አሳክቶልህ የምትፈልገውን ሀሳብ ወልደህ አሳድገህ እንደኔ ፍሩትፉል ሆኖ ስታየው ደግሞ የማስተርስ ዲግሪ ላይፍ ትለዋለህ። ለኔ እንደዛ ነው የሆነው። ምክንያቱም የተሰደድኩት በ16 አመቴ ነው። በጣም ብዙ ችግር ነበረ፣ ብዙ መከራ ነው ያለፍኩት። ግን ምን አድርጎኛል? በጣም ጠንካራ ሰው እንደሆን፣ ከሰው ጋር መኖር እንድችል፣ ለሰው ታዛዥ እንደሆን፣ የሰው ልጅ እኩል እንዳከብር የረዳኝ ያ የስደት ዘመኔ ስለሆነ ሁል ጊዜ ጥሩ መንፈስ ነው ያለኝ ለዛ ሰዓት። ከሱዳን በኋላ እንግዲህ ቦስተን ማሳቹሴትስ ሌላ ስደት። እሺ እስቲ የቦስተን ጉዞት እንዴት ነበረ? ከሱዳን ያው እንደ ከዚህ በፊት ብዙ ጊዜ ተናግሬዋለሁ። የካቶሊክ ቸርች ነው ስፖንሰር ያደረገኝ። ከዛ ሺካጎ ነበር መጀመሪያ የገባሁት። ሺካጎ በጣም ብርድ ሀገር ነበር። ጋቢ የለበስኩ የምሄድበት ጊዜ ነበርና ከዛ ወደ ቦስተን ሙቭ አደረኩኝ። ቦስተን ያው ብዙ አመት 20 አመት ያክል ከዛ እርሶና ፓርትነሮቹ የመጀመሪያ ብላክ ኦውንድ ባርበር ሾፕን በለው ወይንም ፕራይቬት ቢዝነስ ኤስታብሊሽመንት ነበር አለ ብላክ ኦውንድ የሆነ ወይንም በጥቁር ባለቤትነት የተከፈተ። እስቲ ያ ነገር እንዴት ነበረ ፕሮሰሱ? ቦስተን ስኖር ለሰው ነበር የምንሰራው። ከዛ ከጓደኞቼ ጋራ ቁጭ ብለን ተነጋግረን ለምን ገንዘብ አናዋጣም በየሳምንቱ በየወሩ ተባብለን 7-8 ነበር መሰለኝ እና ሁላችንም በየሳምንቱ ሪሊጂየስሊ ለ2 አመት ገንዘብ አጠራቅመን የመጀመሪያውን ቢዝነስ የጥቁር ኦን አርጎ ማያውቅበት ቦታ ላይ የመጀመሪያውን ቢዝነስ ከፈትን። ከዛ ሁለተኛ ደገምን። ወደ 45 ሰራተኞች ያክል ነበሩ እዛ ኦል ቱጌዘር።
ስሙም ቆንጆ ነበር የሚባለው። ቆንጆ ሳሎን ኦፍ ኤሌጋንስ ይባል ነበር። we had done an amazing job እዛ በጣም ቆንጆ ነው። በጣም አሪፍ። እስቲ ያው ስራ ፈጣሪ ሲኮን ሲዮ ሲኮን ብዙ ከባድ ውሳኔዎች ይወሰናል አይደለ? እስቲ ለርሶ በጣም እንደው በህይወቴ ውስጥ ከወሰንኳቸው ውሳኔዎች በጣም ከባድ ውሳኔ ነበር የሚሉት ምንድን ነው? ትልቁ እና በጣም ከባድ የነበረው ልጆቼን ከአሜሪካን ሀገር ወደ ኢትዮጵያ ይዞ መምጣት። 3 ህጻናት ልጆች፣ ትልቁ 11፣ ሁለተኛው 9፣ የመጨረሻው 5 ዓመት። በዛን ጊዜ ያ ሁሉ ሰው እየጮኸብኝ እነዛ ልጆች ምንም ወዴት እንደሚሄድ በማላውቅበት ደረጃ ልጃቸው መምጣት ዳወዝ ሜቢ ታፈስ ዲሲዥን። እንግዲህ ከዮናኤል ጋር ስናወራ ነበረ ከልጆት ጋር እና ያው መጀመሪያ እሱ መጥቶ ከኮሌጅ ጨርሶ ሲመጣ ኩሪፍቱ መጀመሪያ እየተሰራ ነበረ መሰለኝ አይደለ? እስቲ ያ ነገር እንዴት ነበረ የሆራው ጊዜ? ዮናኤል በ14 ዓመቱ ነው ስራ የጀመረው አይደለ? ከቢልቦይነት ሻንጣ ከመሸከም አንስቶ የተለያዩ ስራዎች ሰርቷል። ባሬላም ተሸክሞ ኮንስትራክሽን ይሰራ ነበር እና ኦቨር ዘ ይርስ ትምህርት ቤት ግራጁዌት እስከሚያደርግ ፓርት ታይም ሰመር ላይ ብቻ ነበር የሚሰራው። ከዛ ትምህርት ቤት ግራጁዌት እንዳደረገ በኦልሞስት በአንድ ወር ባልሞላ ጊዜ ውስጥ ነው ወደ ኢትዮጵያ ሙቭ አደረገው። አሁን ያው እንደምታውቀው 10 ዓመት ከብዙ ራንኮች አልፎ አሁን የካምፓኒው የኦፕሬሽን ዳይሬክተር ማለት ኃላፊ ሆኗል። አባትነትና አለቃነት እንዴት ነው? አይከብድም አንድ ላይ ማቻቻል ባላንስ ለማድረግ? እኔ ስራ ቦታ ልጅን እንደ ልጅ አይቼ አላውቅም። ስራ ቦታ የገባ ሰው በሙሉ ሰራተኛ ነው ኢንክሉዲንግ ማይሰልፍ። ስለዚህ ለእኔ ምንም ከብዶኝ አያውቅም፣ እንዲከብደኝም አድርጌ አላውቅም። ስለዚህ ሲጀመር ለይቼ ነበር የማየው። ሲጀምሩም እነሱ ያውቁታል። የኔ የሚባልም ቋንቋ የላቸውም እግዚአብሔር ይመስገን እስከዛሬ ድረስ። በጣም አሪፍ። ስለዚህ ብዙ ችግር አልነበረውም። እስቲ ሰክሰስ እና ፌሊየርን ሰዎች በተለያዩ መንገዶች ነው አይደለ የሚተረጉሙት ወይንም ዲፋይን የሚያደርጉት። እስቲ ለእርሶ ስኬት እስቲ መጀመሪያ ምንድን ነው? ስኬት የለፋበት የደከምክበት የስራ ውጤት በጣም አጥጋቢ ነው ለሰውነትህ። ምግብ ሳትበላ በቃ ደስ ብሎ ስቀህ እንድትውል የሚያደርግህ ስኬት እና የስራ ውጤት በመሆኑ። ለአንድ ሰውስ ፌሊየር ብለን ልናስብ የምንችለው አሁን አንዳንድ ሰው ጊዜ ሊል ይችላል፣ ስራን ማጣት እንደ ውድቀት ሊያይ ይችላል። ለእርሶ እንደው ውድቀት ባይኖርም ያው ዝቅ ያልኩበት ጊዜ የሚሉት ጊዜ የትኛው ጊዜ ነው? እኔ ባይገርምህ ሁለቱንም እኩል ነው የማያቸው። ማግኘትንም ማጣትንም ስኬትንም ውድቀትንም ሁለቱንም እኩል ኢንጆይ ማድረግ ካልቻልክ በጣም ትቸግራለህ። የውድቀትህ ምልክት ማለት ያልሰራሃቸው ስራዎች አሉ ማለት ነው። ስለዚህ ያ ትምህርት እንዲሆነና እግዚአብሔር ተመልሰህ አስበህ ተመልሰህ ተስተካክለህ ስራህን መልሰህ ስራ ማለት ስለሆነ ብዙ እኔ ተከፍቼ የማየው ነገር አይደለም። ሁሌም እንዲና እንዲ ስላለው ህይወት ላይ ምንም ማንኛቸውም ሰው እዚህ ዓለም ላይ ብዙ ደረጃ ላይ የደረሱ ሰዎች ብዙ ጊዜ ወድቀው የተነሱ ሰዎች አይደለ? ፐርሲቪረንስ ብዙ ቢዝነስ ከፍተናል፣ ብዙ የዘጋናቸው ቢዝነሶች አሉ እኛ በአቅማችን። ስለዚህ ያ እኩል ታይቶ ግን ያ ስንቅ ነው እንጂ መሆን ያለበት ተስፋ መቁረጥ ምናምን መቁረጫ መሆን የለበት። አሪፍ። እንደው እስቲ ቢዝነስ ዘግተናል ሲሉ እንዴት ነው አይከብድም? አንድ በለግ እንግዲህ ልጅ ነው ያሉት አፍሪካን ቪሌጅን ለማየት አይደለ? አንድ ቢዝነስን አስበውበት ከአይዲያ አንስተው ኤክሲኪዩሽን ኢንቨስትመንት ኖሮት ከዛ ለመዝጋት ምንድን ነው ቶት ፕሮሰስ ውስጥ አይ በቃ ይሄንን ድርጅት እዘጋዋለሁ የሚባለው አልሰራ ካለ ነው የሀብት ከቴርሎስ ሁሉ ጊዜ ምድር ላይ ሰዎች የሚቸገሩት የወደቀ ቢዝነስን ይዞ መጎተት ነው። ያ የወደቀ ቢዝነስ ሌላውንም ቢዝነስ ይዞ ነው የሚሄደው። ስለዚህ በሽታው ታውቆ ካንሰር መሆኑ ከታወቀ ተቆርጦ መውጣት አለበት። የመጀመሪያው ኩሪፍቱ ደብረ ዘይት ነበር። እንዴት ነው ሲሰራ ሂደቱ? ምን ያህል አመት በፊት ነበር? ኦልሞስት 23-24 አመት በፊት ነው ቦታው የተያየው። ያው እንደምታውቀው የኢትዮጵያ ቢሮክራሲ ከ2 አመት ያክል ፈጀ እንላለን ቦታውን ለማግኘት። ከዛ በኋላ ለመስራት 1 አመት ከ8 ወር ነው የፈጀው። ያው ሁሉ ስፔስ ነው ወይስ መጀመሪያ የተሰራች? መጀመሪያ ትንሽ እኮ ነበረች። መጀመሪያ 18 ክፍል ነበረች። በባንክ የሚያበድረን አጥተን
አይ ሪመምበር ለሁሉ ለቶታል ፕሮጀክት ኦፍ ኩሪፍቱ 2.5 ሚሊዮን ብር ነበር የተሰጠው። ከዛ 2.5 ሚሊዮን ብር 500 ሺው ለፎርድ ካምፓኒ ፎርድ መኪና ገዝቼ ፒካፕ ለሱ ነበር ቀጥታ የተከፈለ። ኢማጂን ቢልዲንግ ሪዞርት ውስጥ 2 ሚሊዮን ብር ግን እግዚአብሔር ያኔ ማንም የመጀመሪያው ሪዞርት ነው በሀገሪቷ ላይ ከኃይለ ሥላሴ ጊዜ ከቆመ በኋላ በደርግ ጊዜ አልተሰራም። በኢህአዴግ ከገባ በኋላ ከ10 ዓመት ምናምን በኋላ ነው የተሰራው። ኢማጂን ሶ ኖ ትረስት በቢዝነስ ማንም ሰው ቢዝነሱ ይሰራል ብሎ አላሰበም ነበር። ግን እግዚአብሔር ይመስገን ያን ጊዜ የተጀመረ 18 ሩም ዘንድሮ 150 ክፍል ደርሶ ዋተር ፓርክ ጨምሮ ብዙ ፋሲሊቲዎች ጨምሮ ስቲል ደ ነምበር 1 ዴስቲኔሽን ሆነ። ነው ዋተር ፓርክን እንኳን አነሱልኝ። ከዩናይል ጋር ስናወራ ድሮ ዋተር ፓርክ ለመሰራቱ እንዲያውም ትልቅ አለ የዋተር ካውንቲ ኤኮ ፓርክ እነዚህ በልጅነታችን ይዞን ነበር እያለኝ ነበረ። እስቲ ምን ያህል ነበር ያ የቫኬሽን ታይም እርሶ ያሳለፉት ከቤተሰብ ጋር እኛ ሀገር ላይ ደግሞ መጥቶ ዋተር ፓርክን ለመስራት ደግሞ በአጠቃላይ የቤተሰብ የመዝናኛ ቦታዎችን ለመስራት ምን ያህል አስተዋጽኦ አለ ወይስ ያንን ስፓርክ ያደረገው አይዲያ ምን ያህል ነው? ዋተር ፓርክ ድሮ ልጆች እያሉ ብዙ ጊዜ ኤቭሪ ሳመር ይዣቸው ይሄድ ነበር። ኒው ሃምፕሸር የሚባል ቦታ ነበር፣ ኢኮሌክ የምትባል ሌክ ነበረች። ልጆቼን ሁሉ ጊዜ ይዣበት የሚሄድበት ግን የዋተር ፓርክ እዚህ ሀገር ላይ ለመክፈት ዋናው ለኔ መነሻ አድርገኝ ምንድነው የኢትዮጵያ እናቶች ልጆቻቸውን ሪል ሚድል ክላስ የሆነው ኢትዮጵያ ሕዝብ ልጆቹን ይዞ የሚሄድበት እና ሊያዝናናበት የሚችልበት ቦታ በጣም ትንሽ ነው። ስፔሻሊ እናቶች ኢማጂን ከዚህ ዋተር ፓርክ ለማግኘት ዱባይ መሄድ አይሮፕላን ቲኬት ገዝተህ ሆቴል ተከራይተህ የታክሲ ከፍለህ ምግብ በልተህ ኤክስፔንሱ በጣም ስካይ ራኬቲንግ ነው። ስለዚህ ያንን ለመቀነስ እና በሀገራቸው በተሻለ ሁኔታ መስራት ይቻላል በሚል አሁን አንዳንድ ቅዳሜና እሁድ ሄጄ ደብረ ዘይት ላይ ቤተሰቦች በሙሉ ተሰብስበው አባት እናት ከነ ልጆቻቸው አትሊስት በአቅማቸው ሀገራቸው ላይ መዝናናት ሲችሉ ማየት ለኔ ትልቅ ደስታ። እስቲ የኩሪፍቱ ግንባታ ላይ አንድ በጣም ትልቅ ዲሲፕሊን አሎት ተብያለሁ። ወርኪንግ አውት ወይንም ፊትነስን አካል ብቃት እንቅስቃሴን ወይም ራስን የመጠበቅ ላይ በጣም አተኩረው ይሰራሉ። ከአንድ የአፍሪካ ሀገር ኮንሰልተንት ጋር አቅቶታል አሉ ከእርሱ ጋር ወክ ማድረግ እንጦጦ ላይም ሲሰራ እንጦጦ ፓርክ በሚሰራበት ወቅት how much does ፊትነስን ወይንም ራሱን ከመጠበቅ አንፃር ሁላችንም እንንቀሳቀሳለን ከዲሲፕሊን አንፃር ምን ያህል ይጠቅማል ብለው ያስባሉ? እስቲ በጣም ኢምፖርታንት ነው። ስፔሻሊ በእኔ ባለሁበት ቢዝነስ ያለው ሶ ማች ስራ ስላለበት ራስን ዲሲፕሊን አድርጎ ኤክሰርሳይዝ መስራት ስፔሻሊ ዋና በጣም ነው የምወደው ዋና እና ያቺ ጠዋት መወስዳት 1 ሰዓት ለቀኔ በሙሉ ማስበውን ነገር መሬት ላይ የማወርድበትን ሰዓት ማስባት ሰዓት ናት። ከዛ በተረፈ ደግሞ ራሴን ፊት ለማድረግ በተቻለ አቅም ያው ያየው ነው ብዙ ነገር እየጎዳደለ እየመጣ ነው ሙሉ በጣም እንደውም በላይ እንደናንተ ማማር ባንችል አትሊስት አንዴ ከኛ ጋር እኮ ከእድሜውም ከስራው አብሮ ተጓዥ ባይሆን ሸኝህ ለመሆን እየጣር ነው አለ። እስቲ እንግዲህ ረጅም ጊዜ ላይ ሲቆየው መኪና ውስጥም ስላለ እኔን ጥያቄ ስቴል ጠይቀውት የመጀመሪያ የገዙትን መኪና ያስታውሱታል? አዎ ታስታውሳለህ? መጀመሪያ መኪናዬ አይ ቲንክ ኦፍ ዋይት ከለር ሆንዳ አኮርድ ሃችባክ ናት። ሆንዳ አኮርድ ምን ያህል እንደገዙት ያስታውሳሉ? አይ ቲንክ በዛን ጊዜ $4,000 ነው። $4,000 እስቲ የሊደርሺፕ ፊሎሶፊ ይለያያል ከሲኢኦ ወይንም ከስራ አስፈጻሚ ይለያያል። ግን ዋናውን ነገር እንደው የሊደርሺፕ ፊሎሶፊ ምንድነው በምን አምናለሁ ብለው ያስባሉ? አብሮ በመስራት እና ቀዳሚውን ስራ እኔ በመስራት ሀሳብን ከኢንሰፕሽን ጀምሮ ለማኔጅመንት ቲም ያካፍሎ ተጣልቶ ተጨቃጭቆ በሀሳብ አሸንፎ ያንን ፕሮጀክት መሬት ላይ ማዋል። ሀሳባችንን በግልጽ ነው የምንነጋገረው። ገሌ ይወስደዋል፣ ገሌ ይሸጠዋል።
የሚባል ብዙ ጭንቀት የለብንም እና ያ ነው የኛ ትልቁ እንትናችን ብዬ የማስበው ምንድነው እያንዳንዱ የማኔጅመንት ወይንም በዳይሬክተር ደረጃ ያለ ኃላፊ ሀሳቡ ገና ከመጀመሪያ ከናፕኪን ላይ ሲጻፍ ወይንም ከብጣሽ ወረቀት ላይ ተጽፎ ሀሳብ በሚቀርበት ጊዜ ፓርቲሲፔት ያደርጋል። ያንን አብሮ ማሳደግና ሁሉም እኩል እንደ ባለቤት እንዲያስብ የማድረግ አቅም መፍጠር ሊደርሽፕ ነው። አሪፍ። እስቲ ሰው ላይ ደግሞ መስራት በጣም ይታወቃሉ። እኔ ባይ ዘ ዌይ ሁሌ በመጣሁበት ሁሉ እኔ የትኛውም ኩሪፍቱ የሚሰራም ከእርሶም ጋር ስናወራ ከነ ዮኒ ጋርም ሁሉም ሰው አንድ አይነት ትህትና የተሞላበት ሂዩሚሊቲ ወይንም በቃ በጣም ስነ ምግባር የተሞላበት ነው እና ምን ያህል ነው እስቲ ሰራተኞቹ ላይ ኢንቨስት የሚያደርጉት? ዋናው ኢንቨስትመንት እሱ ስለሆነ የኛ ትልቁ ኢንቨስትመንት ኢኮሊ ከምንሰራው የኮንስትራክሽን ቢልድ ከምናደርገው እኩል ሀሳባችን ሁሉ ጊዜም ሰራተኞቻችን ላይ ነው። ሰራተኞቻችን ባለቤትነት ስሜት ከሌላቸው የምንሰራው ቢዝነስ እንደማይሆን በጣም ጠንቅቀን ነው የምናውቀው። ይህንን የጀመርነው የዛሬ 23 ነው 22 ዓመት በፊት ነው። የመጀመሪያ ስራችን በምንሰራበት ኩሪፍቱን በምንከፍትበት ጊዜ ትልቁ ቻሌንጂንግ ጥያቄ የነበረው እንዴት አድርገን ነው ይህንን አዲስ ኮንሰፕት ወደ መሬት ላይ የምናወለው? በራሳችን ሀሳብ በራሳችን እሳቤና በራሳችን ትሬኒንግ የተመሰረተ የተፈጠሩ ሰራተኞችን ይዘን ነው ወይስ ሁሉም ሰው እንደሚያደርገው ሌላው ሰው ያሰለጠነውን በሌላው ሰው ጭንቅላት የሰለጠኑ ሰዎች ማምጣት ነው? ስለዚህ የመጀመሪያ ውሳኔያችን የነበረው እኛ ቤት የሚቀጠር ሰው በሙሉ ከመጀመሪያ ተማሪ ከሆነ ፍሬሽ ግራጁዌት፣ ያልተማሩ ከሆኑ ደግሞ ከስራ ላይ እዛው ኮንስትራክሽን ከሚሰሩ ሰራተኞች እያደገ እንዲመጣና ያ ፊሎሶፊ በትልቁ የጠቀመንና ሪቴንሽን ሬታችንም ኦልሞስት 90% ከዛ በላይ ነው። ወይ አሁን ኩሪፍቱ የሚለቅም ሰራተኛ ያለ አይመስለኝም። በብዛት አይደለ? በደም ሆስፒታሊቲ ኢንዱስትሪው ላይም ደግሞ ጥሩ ስምን ያለው ይመስለኛል። ደግሞ ለኔ የጠቀመኝ በብዙ አመት ቅድም እንዳልከው በቤት ሰራተኝነት በስደት የኖርኩ ሰው ስለሆንኩኝ እነዛ ትዝታዎችና ሰዎች ያሉበት ቦታ ሁሉ ጊዜ እንደ መስታወት ስለሚታየኝ ይረዳኛል፣ ይጠቅመኛል። ጊዜ ሰጠኝ ብዬ ወይ ዛሬ ገንዘብ ሰራው ብዬ ሰዎችን የተለየ አይነት እይታ ላደርግ እንዳልችል። በጣም ትክክል ነው። አንድ የተለያዩ ኢንተርቪዎችም ተመልክቼ ነበር እና ኮንስትራክሽን ቆሞ አያውቅም ሲሉት ሰምቻለሁ። እና እስቲ ኤንድ ቱ ኤንድ ነው እናንተ የምትሰጡት አገልግሎት መሰለኝ። ሆቴሉንም ከመስራትም ሪዞርቶቹንም ከመስራት አንፃር እስከ ማኔጅመንትም እንደዚህ ነው። እስቲ እንዴት ነው ያንን ነገር ማኔጅ ማድረግ አይከብድም? አይገርም። እውነት ነው። እኔ ራሴ አሁን ሳስበው ይገርመኛል። 22 ዓመቴ ነው ኢትዮጵያ ከገባ እስከ ዛሬ ድረስ ድንጋይ እንደተሸከምኩ ነው አይደለ? ያው እና እንዳልከው የኛ ካምፓኒ ዲዛይን ቢልድ ኤንድ ኦፕሬት ነው። ሁሉንም ሶስቱንም ፌዝ ይወስዳል። ኮንሰፕት ዴቨሎፕ እናደርጋለን፣ ወደ ዲዛይን እንቀይራለን፣ ያን ዲዛይን ወደ መሬት እናወርዳለን፣ ከዛ ኦፕሬት እናደርጋለን። ሶ the whole entire process ነው የሚወስደው። አንድ ማናጀር በአሁኑ ሰዓት ማኔጅመንት ፖዚሽን ላይ ስንቀጥረው እና ወደ አዲስ ቦታ ስንልከው አንደኛ የብዙ አመት የ7 የ8 የ9 አመት ኤክስፒሪየንስ ያለው ቁፋሮ ሲጀመር ጀምሮ ኮንስትራክሽኑ ማኔጅ የሚያደርግ ፕሮኪውርመንት ላይ ኢንቮልቭ የሚያደርግ ክሊራንስ ላይ አብሮ የሚሰራ ከጨረሰ በኋላ ደግሞ ኦፕሬት የሚያደርግ ምክንያቱም እያንዳንዷ ኬብሌት እንዳለች ያውቃል። እዛ ላይ የሚመደበው ማናጀር ቁፋሮ ሲጀመር ጀምሮ ነው የሚገባው። ስለዚህ ያውቃል ሁሉ ነገር የቱ ጋር እንዳለች ምንም ነገር ይታወቃል። ከማውራት 8-9 አመት ያገለገለ ማናጀር ነው ወደዛ የሚሾመው። በሚሾምበት ጊዜ ያንን ሁሉ አንደርስታንድ አድርጎ የባለቤትነት ስሜት እኔ ነኝ የሰራሁት ምን አገባችሁ የሚል አይነት ስሜት እንዲኖረው ነው የምንፈልገው። ያንን ይዞ ነው የሚያደርገው። አሪፍ። አሁን ደግሞ ያየኋቸው ስመጣ ድሮ ኩሪፍቱ ያው ከለር መኖሩ ጥሩ ነው፣ በቃ ይሄ ኩሪፍቱ ቦታ ነው ማለት ነው። አሁን ደግሞ ሞር ሪሰንትሊ ደግሞ በየብራንቹ ስንሄድ አዳዲስ ፍሌቨሮች እየተጨመሩ መጥተዋል። አሁን አፍሪካን ቪሌጅ ማየት እንችላለን። እንጦጦን ስንመለከት፣ አዋሽን ስናይ የየራሳቸው የሆነ ደግሞ ፒለር ከለሮች አሏቸው የኩሪፍቱ ሜን ብራንዶች እንዳሉ። እስቲ ያንን ነገር ዩኒፎርም የሆነ ብራንድን ከትንንሽ ለውጦች ጋር መስራትስ እንዴት
የምታየው ነው። እድሜም ከፍ ያለ ነው። ይሄ እየነጣ ነው እና ከእድሜ የምትማራቸው ብዙ ነገሮች አሉ። መጀመሪያ ላይ በጣም ትክክል ነኝ ብለህ የሰራውን የምታረምበት ለካ ሁሉ ይሄን ያክል ጥፋት አጥፍቻለሁ ብለህ የምታስብበት አብረው የሚሰሩት ልጆች ከታች ጀምሮ አሁን እኔ ኮኦፕሬቲቭ ኦፊስ ላይ በሙሉ እኛ ቤት ከፍሬሽ ግራጁዌት ሆነው ጀምረው አብረው ያደጉ 20 ዓመት ድረስ አብረን ያደጉና የነሱ እውቀት ዳብሮ አድጎ መክሩህ ምክር የምትሰማበት ጊዜ ራስን የምታሻሽልበት ጊዜ ስለሆነ ሁሉ ጊዜ የምንሰራቸው ስራ ያለፈው ከሰራናቸው ስራ አዲስ የምንሰራቸው ስራ የተሻለ ይሆናል። አፍሪካን ቪሌጅ ኮንሰፕቱ ራሱ በጣም ደስ ይላል። የአፍሪካ ሀገሮች እያንዳንዳቸው ቪላ አላቸው። እያንዳንዳቸው ከኤምባሲዎቻቸው ጋር ኮንሰልት እያደረገን ኢንቴሪየሩን ዲኮሬት እናደርጋለን። ወራቸውን ጠብቀን የሀገራቸውን ባህል፣ ምግብ፣ አልባሳት ሁሉ ነገር እንዲያዘጋጁ አብረን እንረዳቸዋለን። ኢነር ኮንቲነንት ቱሪዝም ለአፍሪካ እንዴት እንደሚጠቅም አትሊስት በምንችለው አቅም ለማስረዳትና ለመረዳት እንሞክራለን። አብረን እኛ አፍሪካኖች አብረን ኢነር ኮንቲነንት ቢዝነሳችን ቢያድግ የማንም ለማኝ ሆነን እንደማንቀር ማሳየት የምንችልበት አቅም እንፈጥራለን። ስለዚህ እነዚህ በሙሉ ጊዜና እድሜ ያመጣቸው ስለሆኑ ብናሻሽል እንዴ በጣም ደግሞ ደስ የሚል ነገር ይችላል። እስቲ አንድ ጥያቄ፣ ሰራተኛ መሆን ይቀላል ወይስ ዋና ስራ አስፈጻሚ? ተቀጥሮ መስራት ይሻላል? ያው የራስን ስራ ከሚለው ይሄኛው ይቀላል ብዬ ነው ለርሶ። which one is better? አሁን መልሰህ ካላስቀጠርከኝ መስተቀር ያ ጊዜ አልፏል። አዎ የዋና ስራ አስኪያጅነት ወይም ሲኦነት ትልቁ ጥቅም ምንድነው? መጨነቅ ነው አይደል? ትርፉ እሱ ነው። ምክንያቱም ለፈጠርካቸው ፕሮብሌሞች መፍትሄ መስጠት ማለት ነው። አሪፍ። እስቲ የመጨረሻ ጥያቄ ላርግና ከዛም ይሉትን ደግሞ አንድ የመጨረሻ ሰጠውታለሁ እድል። ግን እስቲ አንድ ስራ ፈጣሪ ከትንሽ አንስቶ እንደ ትልቅ በኮርፖሬት ደረጃ ዋና ስራ አስፈጻሚም ለመሆን እንደው 3 ትኩረት አድርጎ መስራት አለበት የሚሏቸው ፖይንቶች ወይንም ነጥቦች ምንድን ናቸው? የሀሳብ እጥረት እንዳይኖርበት ወይንም ተደጋጋሚ ስራ እንዳይሰራ ራሱን አስጨንቆ ማየት። ሃይሊ ዲሲፕሊንድ ሆኖ ለጀመረው ወይንም ላሰበው ነገር ለማስፈጸም መሬት ላይ አወርዶ ለማሳየት ተግቶ መስራት። አብረው የሚሰሩትን ሰዎች በሙሉ እግዚአብሔር የፈጠራቸው ከሱ ጋር እኩል ወይንም የተሻለ ኦፖርቹኒቲ ቢያገኙ የተሻሉ ስለሚሆኑ አክብሮ አብሮ መስራት በጣም ሪሊ መሰረታዊና ከልብ ማመንና አብሮ መስራት። በጣም አመሰግናለሁ። እስቲ ኩሪፍቱ ላይ እንግዲህ ምን እንጠብቅ? እስቲ እንደ ኮንክሉዲንግ ኖት እናድርጋትና ይቺን እስቲ ምን እንጠብቅ? ምን እየታሰበ ነው? ኩሪፍቱ በ2005 ብዙ አዳዲስ ነገሮች ይዞ ይመጣል ብዬ አስባለሁ። አርባ ምንጭ ላይ በጣም ቆንጆ 50 ምናምን ዩኒት እያንዳንዳቸው የራሳቸው ስዊሚንግ ፑል ያላቸው ቬሪ ሃይ ኤንድ የሆኑ ፕሮዳክቶች ለቱሪዝም ኢንዱስትሪ ውስጥ እንደ አንድ ዴስቲኔሽን እናበረክታለን ብዬ አስባለሁ። በጣም አሪፍ ትልቅ ነው። አዋሽ ላይም በኤክስፓንሽን ደረጃ በዚሁ በጣም ለየት ያለ ፕሮዳክት እናመጣለን ብዬ አስባለሁ። ሰመራ ላይ ከአዲስ የተጀመረ በማኔጅመንት የያዝነው እና ኮንሰልት እያደረግነው ያለነው 5 ስታር ሪዞርት እንደዚሁ ሰመራ ላይ ብለን እየጨረስን ያለነው። ስለዚህ እግዚአብሔር ካለ ዘንድሮ የኢትዮጵያ ቱሪዝም እንደምታየው ከመቼውም ጊዜ በላይ በጣም እያደገ ነው። በጣም የሚያስደስተው ደግሞ ሎካል ቱሪዝሙ በጣም እያደገ ነው። አዎ በጣም ለውጥ አለ። እሱ ሽፍት እያየሁ አንቢሊቨብሊ በቃ በጣም ደስ የሚለው ምንድነው አንድ ሰው ሰርቶ ሰው ሲመጣለት ነው። በዚህ አጋጣሚ መላው የኢትዮጵያን ሕዝብ በጣም ላመሰግን ፈልጋለሁ። ትላንትና ቡራዩ አፍሪካን ቪሌጅ ነበርኩኝና
የነበረውን ህዝብ ሳይ ያለውን ደስታ ፊታቸውን ሳይ ገና ከመጀመራችን ይሄ ሁሉ ህዝብ ተረባርቦ ሲረዳን ሳይ በጣም ላመሰግነው የምፈልገው እግዚአብሔር ይስጥልን እላለሁ ለካምፓኒውና በራሴ ስም። እሺ አቶ ታዲዮስ እኔም እንግዲህ ጥሬን አክብረው እዚህ ድረስ መጥተው የህይወቶን ተሞክሮ ሲዮነት ደግሞ ምን ይሻላል ያው እሱ ነው የሚሻለው ብለዋል። ስለዚህ እሱንም ስለመርጠው ጊዜዎትን አቃጥለው እንግዲህ በጣም ቢዚ እንደሆኑ አውቃለሁ። ከኔ ጋር ጊዜ ስላሳለፉ በጣም አመሰግናለሁ። በተመልካቾቻችን ስም ቴንክ ዩ። መልካም የሥራ ጊዜ መልካሙን ሁሉ እመኛለሁ ለእርሶም ለቤተሰቡም ለድርጅቱም ለሰራተኞች። በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ